እንጂ ምንም ነገር ፈጥሬ አይደለም። ከዛ ባለፈ እኔ 3 ቀንና 4 ቀን ከዚህ ሀገር ይዤ ወጥቼ ጤናህን አጥተህ ቢሆን ምንም ችግር አልነበረውም። እኔ ለመውቀስ ተዘጋጅ ነበር። ግን ደግሞ ከሀገር ይዤ ወጥቼ ቪዲዮ ለመቅረጽ እኔ ተጠያቂ ነኝ ብዬ እና ደግሞ ሲጀመር አንድ ማወቅ ያለብሽ ነገር እዚህ ጋር አሁን ሁለት አይነት ውሸት ነው እየዋሸሽ ያለሽው። ምን ዋሻውኝ? ቅድም ጠበል መንፈሳዊ ቦታ ልወስድህ ነበር አልሽ። ከዛም በኋላ ደግሞ ቪዲዮዎቹ ላይ ደግሞ ሳይ እንደወሰድሽኝ የተናገርሽው ሌላ ቦታ ልታዝናኝኝ እኔን ከኔ ጋር እንትን ለማለት እንደሆነ ነው እንትን ያለኝ። ሁለት አይነት ውሸት አያስፈልግም። ትክክለኛውን ነገር ቤተሰብ አብርሽ ወደ ራሱ በትክክል ተመልሷል። ከዚህ በፊት ከኤርሜላ ጋር ሆኖ ራሱ ሳይታመም የሚያደርጋቸው ነገሮች ልክ እንዳልሆኑ አሁን ላይ መረዳት አለባቸው። ምክንያቱም የጠየቃት ጥያቄ እንዳልመለሰችለት ከእሷ ጋር ጥርጥር ውስጥ እንደከተተው ከባድ ነገር እንደተጠራጠረ በደንብ ያስታውቃል። ሲጀመር ትክክለኛው መልስ አልሰጠሽውም፣ እሱም አውቆታል። ይህን ስላወቅ ግን ደስ ብሎናል። የዛኔ እሷ ያለችው ጸበል ቦታ አሁንም የተናገረች ሁለት አይነት ቃል ነው። ሶስታችም የሰጡት ምላሽ የተናገሩት መልስ ልብ ብላችሁ ካያችሁ የሶስታቸውም የተለያየ ነው። ዴቭና ዳኒ ልክ እንደ ምስክር ነው የቀረቡትና ምስክሮች ራሱ እርግጠኛ ሆኖ ያልመሰከሩበት የራሱ የሆነ ይዘት አላቸው። ነገር ግን አለባብሶ ሊያልፉ ፈልጉ ነበረ። ግን አብርሽ ያንን የተቀበለው አይመስለኝም። እሱም ብሏቸዋል ለዳኒ እኔ መጠየቅ ያለብኝ በሙሉ ጠይቃለሁ፣ ምንም ግራ የምታጋባኝ ነገር የለም፣ አለባብሶ ማለፍ የለም፣ ትክክለኛው መልስ ማወቅ እፈልጋለሁ ነው ያለ። ነገር ግን ትክክለኛው መልስ ሶስታቸውም ትክክለኛ የሆነ መልስ አልሰጡትም። ገባችሁ? ትክክለኛ መልስ ሶስታቸውም አልሰጡትም። እኔ በተረዳሁት አረዳት እናንተ ባላቅም ማለት ነው። ስለዚህ ዴቭም የተናገረው ራሱ የመሰለው ነው፣ ዳኒም የተናገረው ራሱ የመሰለውና እሱ ወደ ፈለገው መንገድ እንዲሄድ በፈለገበት መንገድ ነው። እንትና ደግሞ ማን ነው? ዴቭም ደግሞ የሆነ እንደዚህ በል አንተ አሳምንልኝ ተብሎ ተሞልቶ እንደመጣ አይነት ነገር ነው ንግግሩ። ገባችሁ? አንተን መጀመሪያም ተናግራለች። እሱ ተሰሚነት ስላለው እሱን ጠርቼዋለሁ አለች። ገባችሁ? እነ ሩታ ግን ማንንም ሳይጠሩ ማንንም ምስክር ሳይ በራሳቸው ስለሚተማመኑ ለእያንዳንዱ መልስ ለእያንዳንዱ ጥያቄ ትክክለኛ የሆነ መልስ የሰጡት እነ ሩታ ናቸው። አሁን እነዚህ ሶስቱም የተለያየ ነገር ነው ያወሩት፣ ራሳቸው የመሰላቸው በራሳቸው መንገድ። እኔ ጸበል ቦታ ልወስድ ነበረ። ጸበል ቦታ ግን ከመሄዳችን በፊት ማረፍ ያስፈልገን ነበረ። ሩቅ ቦታ ነው፣ ከአዲስ አበባ ርቀን ነው አይደል እንደሄድ ነው። ሶ ማረፍ ያስፈልገን ነበረ። እረፍት አደረግን። ከዛ በኋላ ግን እኔ ጸበል ይዤ ልሄድ ስል ወደ አዲስ አበባ መምጣት እንዳለብን ተነገረን። መጣና ይቅርታ፣ እኔ ያረፍሽው አንቺ ነሽ እንጂ እኔ አላረፍኩኝም። ምንም አቆጣ አይደለም። ለረፍ ልዝና ትክክል ነው። ያረፈች እሷ ናት እንጂ አንተ አይደለህም። በዚህ ጥያቄ እኔ የምላችሁ ከኢትዮጵያ ውጭ አልወጣችም። ኢትዮጵያ ውስጥ ጠበል ለመውሰድ 5 ቀን ሙሉ የሚፈጀው የት ሀገር ነው? እስኪ ጥያቄ ለእናንተ ነው ውድ ቤተሰቦች። አንድ ቦታ ጠበል ለመውሰድ 5 ቀን የሚጨርሰው የተኛው ክፍለ ሀገር ነው? በኢትዮጵያ ውስጥ ማለት ነው። የተኛውን ቦታ ብትሄዱ በኢትዮጵያ ውስጥ በመኪና ከ1 ቀን በላይ የምትጓዙት ጉዞ የለም። ቢፈጅ ከ2 ቀን የሚጓዙ ሰዎች አይተን አናውቅም። በዚህ ሰዓት ደግሞ መቼስ በመኪና እንደዚህ ሩቅ ቦታ የሚጓዝ የለም። ሁሉም ቦታ አየር አለ፣ በአየር ነው የሚንቀሳቀሱት። ምንም የማይመልስም በቃ ምንም የማያረካ መልስ እንደመለሰች እዚህ ጋር እርግጠኛ መሆን አለባቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ፋሚሊዎቼ ሰላም ብያለሁ። ሰላማችሁ ብዝት ይበልልኝ። እንዴት ናችሁልኝ? ደህና ናችሁን? ያለሁላችሁ አልሐምዱሊላህ። ወደ ቤተሰቦቼ ባላችሁበት ፈጣሪ ጠብቃችሁ በሰላም በደስታ በፍቅር ደግሞ ምኞታችሁ ተሳክቶ ለሀገራችሁ ያብቃችሁ እያልኩ ወደ ዛሬ ጉዳያችን ስንገባ እንግዲህ በዚህ አጋጣሚ ሩታና ኢፋን በጣም አድንቄያቸዋለሁ። እነሱ ሁለቱ የሶስቱም መልስ የሸፈኑ ጀግኖች ናቸው። ትክክለኛው መልስ አብርሽ ያገኘ እነ ሩታ ጋር እንደሆነ እርግጠኛ ነኝ። ምክንያቱም ዴቭ የሰጠው ሌላ፣ ዳኒ የሰጠው ሌላ፣ ኤርሜላ የምትናገረው ሌላ። በቃ የሆነ ግራ ተጋብቷል በአብርሽ ጥያቄ በጣም ከባድ ሆኖባታል። እስኪ ሰምተን መጨረሻ ላይ ምላሽ የምንሰጥ ይሆናል። ነገር እናወራለን ማለት ነው። ሄርሜላ ላይም 100% አምነህባት እርግጠኛ ነው ወይ ምንም ነገር እንዳላደረገች ምንም ነገር እንዳልተፈጠረ? ይሄንን ብቻ በግልጽ አማርኛ ነገረኝ። እስከማውቀው ድረስ እንዳትለኝ እንደዳኒ አንተም ማለት ነው። ስለዚህ ትክክለኛውን እውነታ ማወቅ ፈልጋለሁኝ። በቃ አንተ ካመንክባት እኔ ወንድሜ ነህ። አንተ ነገሮች ላይ እያንዳንዱ ነገር ታውቅ ስለነበረ ካንተ መስማት ፈልጋለሁ።
እሺ ጥሩ ጥያቄ ነው። ምን አለ መሰለው እንደሚል ግንኙነታችሁ አውቃለሁ ገናም ትንሽ ጤንነት መታወቅ ከገጠመ በኋላም ከዛ በኋላም ያለውን ነገር አውቃለሁ ብያለሁ እንጂ አይደለም ከአብረሃት በነበርክ ሰዓት በኋላም ያለውን ነገር በደንብ አውቃለሁ። ግን እኔ ምናልባት ካየሁት አንጻር ነው። የሰው ልጅ እንግዲህ ውስጧን ከፍቼ ማየት አልችልም። ተረዳኝ አይደለም ወይ? ደግሞ እሷ የኔን ውስጥ ማወቅ አትችልም። ግን ካየሁት አንጻር ወይ ደግሞ ሄርሜላን ከማውቃት አንጻር ቢያንስ እኔ ሄርሜላን ያወቅኳት በአንተ ምክንያት ነው። በአንተ ምክንያት አውቂያት እና ደግሞ እንደዛ ያንን ሁሉ ከኛ ጋራ ስትሆን ሳያት ይህንን ነገር ታደርጋለች ብዬ መደምደሙ ለእኔ ትንሽ ለአይምሮዬ ስለከበደኝ ነው። ገብቶሃል? አሁን ይህንን ጥያቄ ስጠይቀኝ ሄርሜላ እንደዚህ አይነት ጥፋት እሷ ናት ለማለት የሚያስደፍረኝ ምንም ያየሁት ነገር አንዳንዴ ሰው ልጅ ምን አለ መሰለህ ሄርሜላን ስለሚከብ በነገርህ ላይ ዴቭ የሰጠኸው መልስ ምንም አሳማኝ ሊሆን አይችልም። አንድ ሰው ጥፋቱ እንዳይታወቅበት ምን ይባላል መሰለህ ከሩቅ ያለው ጥላት ሳይሆን አጠገብ ያለው ወዳጅህን ተጠንቀቀው ይባላል። ምን ለማለት ፈልጌ ነው? ገብቶሃል? ከሩቅ ያለው ጥላት ሳይሆን አጠገብህ ያለው ወዳጅህን ተጠንቀቀው። ሳታስብ ወቅቱ ይጥልሃል የሚባል አባባል አለ። ከእናንተ ጋር ስላለች ከእናንተ ጋር ስለተራራጠች ከእናንተ ጋር ወጥታ ስለገባች ከእናንተ ጋር የሆነ ቦታ ስለሄደች ከእናንተ ጋር እንደዚህ እንውሰደው እንደዚህ ልታስመስል ቢሆንስ በምን እርግጠኛ ነህ? በምን እርግጠኛ ነህ? አንዳንድ ሰዎች ጥፋታቸውን እንዳይታወቅባቸው የማያደርጉት ጥረት የለም። አያችሁ፣ አሁን ከእነሱ ጋር ብቻ ስለነበረች እሷ ነፃ ናት እያለ ነው እሱ። ያ ማለት የብዙ ሰዎች ጥፋት የሚሸፈነው በእንደዚህ አይነት ሁኔታዎች ናቸው። ያረጉትን ነገር አድርጎ ከዛ ሰው ጋር ምንም እንዳይጠረጠሩ የከሊኮ ከኛ ጋር እንደዚህ እያረገ ነበረ፣ እሱ እኮ እንደዚህ ቢያረግ ኑሮ ከዚህ ይርቅ ነበረ፣ እንደዚህ ብሎ ይናገር ነበረ። እንደዚህ ስላላጠፋ አይደለም ያ ሰው ማለት ነው ጥፋቱ እንዲሸፍን ካንተ የበለጠ ለወንድምህ ተጨንቃ ወይም የሆነ ነገር ሆነ አይተህ ልታገኛት ትችላለህ። ገባ? በጣም ሄርሜላ የምታስመስል ሴት ስለሆነች እናንተ በጣም አላወቃችኋትም። በጣም አስመሳይና ብልሴት ነገራቶች በማስመሰል ሰዎችን መያዝ የምትችል ሴት ናት። በብዙ ነገር አይተናታል ማለት ነው። በብዙ ነገር ገባችሁ? ያ ነገር ብቻ እርግጠኛ ሊያረግህ አይገባም። ገባ? ያ ነገር ሳይ እንደዚህ ታረጋለች ብዬ እኔ 70% እርግጠኛ ሆኖባታል ወይም 80% እርግጠኛ ሆኖባታል እሷ እንደዚህ ነገር እንዳላረገች። ገባ? አንዳንዶቻችሁ ደግሞ የምትሉ ነገር አለ። አብርሽ ሄርሜላን ተጠያቂ ያደረጋት ወንድሙን እንዳይጠይቅ ፈልጎ ነው፣ የወንድሙን ገመና ለመሸፈን ፈልጎ ነው። እንደዛ የሚባል ነገር የለም። ሲጀመር ያ ነገር ቢያረግ ኖሮ ማለት ነው ወንድሙ እስከ ጭራሹን ባልጠየቀው ነበረ። ገባችሁ? እሱ ጥርጣሬ ያሳደረበት ነገር በጣም ብዙ ነገር አለ። አሁን በሰጠችው መልስ ራሱ በቂ የሚሆን መልስ አይደለም የሰጠችው። እውነታውን የሚያብራራ መልስ አይደለም የሰጠችው። አሁን ለምሳሌ እነ ሩታም ኢፋም የሰጡት መልስ ትክክለኛ በቃ ማብራራት የሚችሉ ለጥያቄዎች ትክክለኛ መልስ እየሰጡት ነበር። አይታችሁታል። እንደ እውነቱ ለመናገር ማለት የሆነ ሄርሜላን ስለወደዳችሁ ሩታን ስለወደዳችሁ እውነትን እያለበባበሳችሁ መሄድ አስፈላጊ አይደለም። ለምን ነገም እናንተም የምትጠየቁበት ጥያቄ ስለሚሆን ማለት ነው። እንደዚህ ነገሮች ለእውነት መቆም ነው ያለባቸው። እንደዚህ አይነት ሰዎች ሄርሜላን ብቻ ስለወደዳችሁ ሄርሜላ ጋር የሆነ ነገር አለባብሳችሁ መሄድ አያስፈልግም። ሄርሜላ ጥፋት ሩታን ስለወደዳችሁ ብቻ ስለ ሩታ ጥፋት አለባብሱ መሄድ አስፈላጊ አይደለም። እንግዲህ ሩታ አልታመመም እንደዚህ ያልሆነም ያለችበት ምክንያት እያንዳንዱ ነገር ጠየቃ መልስ ሰጠች። በሚገባ መልስ ሰጠች። ለጥያቄ መልስ እንኳን አላገኘውም አላላትም። እሷ ስትናገር ራሱ የሚመልስላት መልስ አጥቶ አንገቱ የደፋ ልጅ ነው። ለዚህኛው ግን ለምን ተዋሻለሽ? 2 አይነት ቃል ነው የተናገርሽ አላት። እናንተ ራሱ እስኪ እንደ እውነት ፍረዱ። የኢትዮጵያ 5 ቀን 4 ቀን የሚጓዙበት ከተማ የት ነው? ጠበላሽ ጠብል ለምን አልወሰሽኝ? ወሰሽኝ ሌላ ቦታ ነው ሲላህ ምን አለች? ልናርፍ ደክሞን ነበረ፣ ሩቅ ቦታ ነበረ የምንሄደው ልናርፍ አለች። 2 ቀን 3 ቀን እያረፍሽ የምትሄጂው መንገድ በግርሽ ነው እንደ የምትጓዢው? መቼስ በግርሽ አይደለም በመኪና እንደምትሄዱ እናውቃለን።
በዚህ ልክ መዋሸቱ ለምን እንዳስፈለጋት ነው እኔ በጣም ጥያቄ የሚሆነብኝ ግራም የገባኝ። እና ውድ ቤተሰቦቼ እናንተም ጥያቄ የሆነባችሁ ነገር ይሄኛው የሰጠችው መልስ ትክክል ነው አሳማኝ ነው አይደለም የሚለው ለኔ በጣም በተለይ ግልጽ እየዋሸች እንደሆነ ግልጽ የሆነው ጸበል ወስደሃለው ብይል ጸበል ወስደሃለችውና ከዛ ጸበል እንዳልወሰድሽኛ ቃለው ሲላት የሰጠችው መልስ አረፍን ሩቅ ቦታ ነበር ምን ሄደው የኢትዮጵያ ላይ 3 ቀን 4 ቀን የምትጓዙት የት ከተማ ነው የት ቦታ ቢሆን ነው የፈለገም ቢሆን ሰው አንድ ቀን ምናልባት መንገድ ላይ ሊያድር ይችላል 2 ቀን 3 ቀን የሚታረደርበት የትም ሀገር የለም ኢትዮጵያ ጧት ወጣችሁ ማታ የምትደርሱበት ሀገር ነው ምንጓዘው ማናችንም ብንሆን አልኳችሁ አንድ ቀን በመሆን አጋጣሚ አንድ ቀን ሊታደር ይችላል መንገድ ላይ 3 ቀን የሚታደርበት ሀገር በግሩ እኮ አይደለም የምትራመደው ይሄንን ጥያቄ ለእናንተ ነው የምጠይቀው ትክክለኛው መልስ እንዳልሆነ ሁላችንም እርግጠኛ ነን ሐሳባችሁ ኮሜንት ላይ አስቀምጡልኝ ወዳችኋለሁ አከብራችኋለሁ ባላችሁ በሰላማችሁ ይብዛት ይበልልኝ ላይክ ማድረጋችሁ እንዳትረሱ ለቤቱ አዲስ የሆናችሁ ሰብ ያደረጋችሁ ሐሳብ የዚህ እኔ የመሰለኝን ሐሳብ ሰጥቻለሁ የእናንተም ሐሳብ ደግሞ ኮሜንት ላይ አስቀምጡልኝ ጥያቄ የፈጠረባችሁ ነገር ካለ ጻፉልኝ እናየዋለን